ሰላም ለእናንተ ይሁን ቅዱሳን፣ እንደምን አደራችሁ። ይህ ሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። የዛሬው ርዕሳችን ሰው የማይደፍራቸው ጥያቄዎች። አንዳንድ ጊዜ ለሚበዛው የህይወት ዘመናችን በአእምሮአችን ውስጥ ባልተጨበጠ መልክ እየተጉላሉ የሚኖሩ ጥያቄዎች በአንድ ቅጽበት ጎልተው ሊወጡ ይችላሉ። ለኔ የሪቻርድ ጉብኝት እንዲህ አይነት ሁኔታ ፈጥሮብኛል። በአንድ በኩል ስለ ወላጆቹ መፋታት፣ የጤንነት ችግሮች፣ የእጮኛው መክዳት፣ ስራ አጥነቱ ያነሳቸው ጉዳዮች በዓለም ከሁሉም የላቀ ቅይማት የሚፈጥሩ አልነበሩም። ይሁንና በዚያን ሌሊት ከምድጃው ላይ መጽሐፍትን ሲያቃጥል የነበረበት ሁኔታ ሁላችንንም የሚያሰቃየውን ጥርጣሬ ይቀሰቅሳል። እውነት እግዚአብሔር ለሰው ልጅ ግድ ይለዋል? ከሆነ ለምን የተበላሹ ያሉ ነገሮችን አያቀናም? ሁሉንም ባይሆን አንዳንዶቹን እንኳን። ሪቻርድ በቁጣውና በስቃዩ ተውጦ ለጥርጣሬዎቹ ብልሃታዊ ድምፅ ሳይሰጥ ቀርቷል። እርሱ የተመለከታቸው የእምነት ጉዳዮች ሳይሆኑ የክህደት ስሜቶች አድርጎ ነው። ከሪቻርድ ጋር የነበረንን ውይይት በጥልቀት በማስብበት ጊዜ ከስሜቶቹ በስተጀርባ አድብተው የተመሰጉ የሚመስሉ 3 ጥያቄዎች ይታዩኛል። ይበልጥ ባሰብኳቸው ቁጥር እነዚህ ጥያቄዎች በሁላችንም ውስጥ እንደሰፈሩ ይገባኛል። ዳሩ ግን እነዚህን ጥያቄዎች ጮክ ብለው የሚያሰሙ ወገኖች እምብዛም አይደሉም። ምክንያቱም የጥያቄዎቹ ድምፅ ቢሻል የትህትና ጉድለት፣ ቢከፋ ደግሞ መናፍቅነትን የሚያሳይ ስለሚመስል ነው። እግዚአብሔር ኢፍትሐዊ ነውን? ሪቻርድ እግዚአብሔርን ለመከተል ቢሞክርም ሕይወቱ ፈራርሶበታል። ይህም አዋኪ ገጠመኞቹን መጽሐፍ ቅዱስ ከሚያቀርባቸው የደስታና የሽልማት የተስፋ ቃሎች ጋር ለማስታረቅ አቀበት ሆነበት። እግዚአብሔርን ክደው ሳለ የሚበልጽጉ ሰዎች ጉዳይስ? ይህ የዳዊትንና የኢዮብን ዘመን ያህል የቆየ ጥንታዊ ጉልምልምታ ነው። ዛሬም የእምነት መሰናከያ ሆኖ እንደቆመ ነው። እግዚአብሔር ዝም ባይ ነው? በምህረቱ በስራውና በፍቅር ህይወቱ 3 ጊዜያት አጣብቂኝ ውሳኔዎችን ባፈጠጡበት ወቅት ሪቻርድ እግዚአብሔር ግልጽ አቅጣጫ እንዲያመለክተው ተማጽኗል። የእግዚአብሔርን ፍቃድ የተረዳ በመሰለው ጊዜ ሁሉ ውሳኔው ወደ ውድቀት አፋፍ መርቶታል። እናም ይሄ ምን አይነት አባት ነው ሲል ጠይቋል። በአፍጢሜ ስደፋ እያየ በመሳቅ ይደሰትብኝ ይሆን? እግዚአብሔር እንደሚወደኝና ለህይወቴ ድንቅ እቅድ እንዳለው ተናግሮኝ ነበር። ታዲያ ለምን የዚያኑ እቅድ ምንነት አይነግረኝም? እግዚአብሔር ድብቅ ነው? ይህ ጥያቄ ከሁሉም በላይ የሪቻርድን ልብ ሞልቶታል። የእግዚአብሔርን ህልውና ለማረጋገጥ ለሪቻርድ የማይታለፍ ስነ መለኮታዊ ዳርቻ መስሎ ታየው። መኖሩን እንኳን ከማላቀው አካል ጋር እንዴት ግንኙነት ሊኖረኝ ይችላል? እግዚአብሔር ከሚፈልጉት ሰዎች ሳይቀር ሆን ብሎ ራሱን የሚደብቅ ይመስላል። የሪቻርድ የሌሊት ጸሎት ምላሽ ሳያስከትል ሲቀር በእግዚአብሔር ላይ ተስፋ ቆረጠ። በደቡብ አሜሪካ የጽሑፍ ስራዬን በማከናወንበት ጊዜ እነዚህ 3 ጥያቄዎች በተደጋጋሚ የማስታወስ እይታዬን ሲቦረብሩት ኖረዋል። በፔሩ አንድ ሚስዮናዊ አውሮፕላን አብራሪ ወደ አነስተኛ የህንድ መንደር አመጣኝ። ከአውሮፕላኑ ከወረድን በኋላ በደኖች ውስጥ እየተጓዝን ወደ ከተማይቱ መጋቢ መንገድ ደረስን። ይህን መንገድ የዘንባባ ቅጠል ለብሰውና አጣና ተደግፈው በቆሙት 1 ደርዘን ያህል ጎጆዎች የተከበበ
የቆሻሻ ማከማቻ ነበር። እዚያ የወሰደኝ በመስፋፋት ላይ የምትገኝ 40 ዓመት ዕድሜ ያላትን ቤተ ክርስቲያን ሊያሳየኝ ነበር። ከዚህም በላይ ከዋናው መንገድ አጠገብ የሚገኘውን ሐውልትና የዚያችን ቤተ ክርስቲያን ምስረታ እውን ለማድረግ ከፍተኛ አስተዋጽኦ ያበረከተውን የአንድ ወጣት ሚስዮናዊ ታሪክ አጫወተኝ። የ6 ወራት ልጅ በቅጽበታዊ ትውከትና ተቅማጥ ሲሞትበት ወጣቱ ሚስዮናዊ የሚፈነዳ መስሎ ነበር። በአካባቢው ከሚገኙ ድንጋይ ጥርብ ሰርቶ ምልክት በማበጀት ልጁን ቀበረው። ከመቃብሩ አጠገብ ዛፍ ተከለ። የቀኑ ሙቀት እጅግ መጥቆ ሰው ሁሉ ጥላ በሚሻበት ወቅት ሚስዮናዊው ወደ ወንዝ ወርዶ ለዛፉ ውሃ ያመጣለታል። ከዚያም ከመቃብሩ አጠገብ ይቆማል። በጥላነቱ መቃብሩን ከኃይለኛው የምድር ወገብ አካባቢ የፀሐይ ሙቀት የሚከላከል ይመስላል። አንዳንድ ጊዜ ያለቅሳል፣ አንዳንዴ ይጸልያል፣ ሌላ ጊዜ ደግሞ ዝም ብሎ እዚያው ተገትሮ መቃብሩን ይመለከታል። ሚስቱ፣ የህንድ ቤተ ክርስቲያን ምዕመናን፣ ሌሎችም ሚስዮናውያን ሊያጽናኑት ሞክረው አልተሳካላቸውም። በመጨረሻ ሚስዮናዊው ራሱ ታመመ። አእምሮ ተሳከረ። የማያቋርጥ ተቅማጥ ያጣድፈው ጀመር። ወደ ሊማ በአውሮፕላን ቢወሰድም ዶክተሮቹ የአሜባ ወይም ሌላ የትሮፒካል ተዋሲያን ምልክት አላገኙበትም። የሞከሩት መድኃኒት ሁሉ አልጠቀመው። ችግሩ ከመጠን ያለፈ ተቅማጥ እንደሆነ በመግለጽ እርሱንና ባለቤቱን ወደ ዩናይትድ ስቴትስ ላኳቸው። የህንድ ሴቶች የውሃ ማድጋቸውን ለማስቀመጥ ከሚቀመጡበት የፈረሰ ያለ ድንጋይ አጠገብ ስቆም ራሴን በዚያ ወጣት ሚስዮናዊ ስፍራ ለማስቀመጥ ሞከርኩ። በቀትር ፀሐይ እዚያ ቆሞ ምን ብሎ እየጸለየ ነበር ብዬ አስብ ጀመር። የሪቻርድ 3 ጥያቄዎች አእምሮዬን ከመጫር አልቦዘኑ። አስጎብኚ ወጣት በፍትህ አልባነት ጉዳይ እየተሰቃየ ገልጾልኝ ነበር። ሕፃን ልጁ ምንም አላጠፋም ነበር። ሚስዮናዊው ቤተሰቡን ወደዚህ ጫካ ያመጣቸው እግዚአብሔርን ለማገልገል ነበር። ሽልማቱ ይሄ ነው። በተጨማሪም አንድ የእግዚአብሔር ሕልውና ምልክት ቢያንስ የመጽናኛ ቃል እንዲመጣለት ፈልጎ ነበር። ዳሩ ግን ምንም አላገኘም። የእግዚአብሔርን ሐዘኔታ እንዳላመነ ሁሉ ሚስዮናዊው በገዛ ሰውነቱ የሐዘንን ስቃይ የሚመስል ነገር መቀበሉን ቀጠለ። እውነተኛ ከሃዲያን ኤቲስቶች ከእግዚአብሔር ጋር ቅይማት ይፈጥራሉ ብዬ አላስብም። ከእግዚአብሔር የሚጠብቁትም ሆነ የሚቀበሉት የላቸውም። ዳሩ ግን ሕይወታቸውን ለእግዚአብሔር የሚሰጡ ሰዎች በምላሹ ከእግዚአብሔር አንድ ነገር መጠበቃቸው ተፈጥሯዊ ነው። እንግዲህ ከእግዚአብሔር መጠበቁ ስህተት ይሆን? ወዳጄን ሪቻርድ ለረጅም ጊዜ አላየሁትም። በመደበኛነት ብንጸልይለትም እርሱን ለማግኘት መጸለይ ፍሬ አላመጣም። የስልክ መስመሩ የተቋረጠ ሲሆን ከዚያ አካባቢ እንደለቀቀ ሰምቻለሁ። የኋላ ኋላ መጽሐፉን ያሳተመው ድርጅት አንድ ቅጂ የላከልኝ ሲሆን በእምነት ጉዳዮች ላይ ፈጥኖ የመጽሐፉን አደጋ ለማስጠንቀቅ ከመደርደሪያዬ ላይ ተጎብሯል። ከዚያም ከ3 ዓመት በኋላ ሪቻርድን ድንገት በቺካጎ ከተማ አገኘሁት። ሁኔታው ደህና ይመስላል። ትንሽ ክብደት የጨመረ ሲሆን ፀጉሩ ከበፊቱ በመጠኑ አድጓል። ከገጽታው ላይ ይታይ የነበረው ትርምስ የረገበ ይመስላል። እኔም በማግኘቱ የተደሰተ መሰለ። እናም የምሳ ቀጠሮ ያዝን። ባለፈው ጊዜ ስንገናኝ በደንብ ያስተናገድኩህ አልመሰለኝም አለኝ። ከጥቂት ቀናት በኋላ በሜክሲኮ ምግብ ቤት ስንገናኝ ፈገግታ ፊቱን ሞልቶት አሁን ህይወት ደህና አርጋ እያስተናገደችኝ ነው። ጥሩ ስራ ያገኘ ሲሆን የከዳችውንም ልጅ ጉዳይ ረስቶታል።
ብዙም ሳይቆይ ስለ እግዚአብሔር አነሳን። አሁን ሪቻርድ ገና ሙሉ ለሙሉ እንዳላገገመ ተከሰተልኝ። ምንም እንኳን ቁስሉ በወፍራም የሞኝነት ፋሻ ቢጋረድም እንደ ሁሌው በእግዚአብሔር ላይ መቆጣቱ ግልጽ ነው። ጸጋና ሰላም ይብዛላችሁ። የረዳን ጌታ ስሙ ይባረክ። ለዛሬ እዚህ ላይ በቃናል። ሳምንት እንቀጥላለን። ስላዳመጣችሁኝ አመሰግናለሁ።